ቅንጡ አፓርትመንት ሞል ስታንዳርድ የሆነ መኖሪያ አፓርትመንት በ10% ቅድመ ክፍያ እንዲሁም ደግሞ የባንክ ብድሮችን ለሚፈልጉ 60/40 የባንክ ብድር ተመቻቸለት ብዙዎች በሚጓጉበት ቦታ ነው ሸጣውት ማለት ነው። በሁለት ወር ውስጥ ነው ቁፋሮ ታች ተቆፍሮ አጌን ይሄ ማቱ ተሞልቶ የቤዝመንት ስራ ጀመርነው። ሳይታችን የመሃል ከተማ ፕሮጀክት የተባለ ሲጠራ የነበረው ይሄን ይመስላል። ትልቅ የቢዝነስ ቦታ በመርካቶ ከዝቅተኛ ካሬ አማራጭ ውስጥ ከ20 ካሬ ከ10 ካሬ ጀምሮ እሱም አከፋፈሉ እናንተ እንደምትፈልጉት አከፋፈል አድርገን ይዘን መተናል። የማዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ በመሃል ከተማ በ3.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት ወደሚኮንበት ትልቅ ፕሮጀክት ነው ጎራ ብለን ያለነው። እስቲ ውስጥ ያለውን ነገር እናያለን። አብራችሁ ቆዩ። ማዘኖች ሰላም እንዴት ነሽ? አለን። እንኳን ደህና መጣሽ። እንኳን ደህና ቆዩ። ድጋሚ ተገናኘን። ዛሬ ደግሞ እንግዲህ ድጋሚ ተገናኝተናል ማለት ነው። የመጣሁበት ቦታ ደግሞ ያው እንደዚህ ሳይው ራሱ በጣም ያምራል። እንዴት አገኘሽው? በጣም ያምራል። በዋነኝነት እዚህ ቦታ ላይ የተገናኘንበት አንዳንድ ከስተመሮች ጥያቄ ነበርና እንግዲህ ጥያቄ መሰረት እንግዲህ ዛሬ የመጣሁት ታዲያ እንግዲህ ያው ቀደም ብለህ እንዳልከው ኦዲየንስ ብዙ ጥያቄ ያለው እና በዛ ጥያቄ መሰረት ለመመለስ እንደመጣን ነበር ያልከኝና እስቲ ምንድን ነበር ጥያቄያቸውና ምንድነው ለየት ያለ ነገር ይዘህ የመጣው ዛሬ? እንግዲህ በባለፈው እኔና አንቺ በዋነኝነት የተገናኘንበት እዛ ቡልቡላ ሳይት ላይ በጣም ብዙ ኦዲየንሶቻችሁ ብዙ ፋሚሊዎቻችሁ በዚሁ አጋጣሚ ላመሰግናቸው ፈልጋለሁ። በጣም እኔን አምነው በጣም እኔን አክብረው ደግሞ የሚገባቸውን አግኝተዋል። ብዙዎቹ የፈጠነ ወዲያውኑ ማለት ነው። ዛሬ ያ ቤት አልቋል። ውስጥ የተወሰኑ ምራጭ ምናምን የቀረው ግን በሰዓቱኛ ያልናቸው ነው። አንቺም በሰዓቱ በጣም ተደስተሽ ነበር ያ ቦታ ላይ። እዛ ቦታ ላይ ብዙዎች ተደስተው ብዙዎች የቤት ባለቤት ሆነዋል። ለይት ያለ አቀራረብም ነበር ያቀረብነው። ለደንበኛም ይሆናል ብዬ እኔ ኤነርጄቲክ ሆኜ ያቀረብኩላቸው። ግን በዛ ውስጥ ኦልሞስት አብዛኞቹ በሚባል ደረጃ ትንሽ ሎኬሽን ጥያቄ ነበረባቸው። ያው ሎኬሽን ምንድነው መሃል ከተማ መሃል ከተማ አቅርብልን እንደው በዚህ ሳምንት ውስጥ ምናምን ብለው ነበር። እሺ ቆይቻለሁ። ዛሬ እንግዲህ በዋነኝነት ተገናኙ ነው በመሃል ከተማ ሲባል የአዲስ አበባ መሃል ከተማ ያው ሁሌም መሃል ከተማ እያለ ነው የምናስተዋውቀው። መሃል ከተማ በነገራችን ላይ የአዲስ አበባ ትክክለኛ እምብርት የምትባለው ቦታ ፒያሳ ነች። በነገራችን ላይ አሁን ለምሳሌ ከአዲስ አበባ መቀሌ፣ ከአዲስ አበባ ባህር ዳር፣ ከአዲስ አበባ አዳማ ርቀት የአዲስ አበባ የልኪት ከፒያሳ ነው መነሻው። ፒያሳ መነሻ ነች። የሁሉም ከተማ ከሜክሲኮም ከየቱም የልኪት መነሻ ፒያሳ ነች። ዛሬ በእውነቱ ፒያሳ መሃል ከተማ የአዲስ አበባ እምብርት ቦታ ላይ ተገኝቼላቸዋለሁ። የሚገርም ፕሮዳክት እጅግ ቅንጡ የሆነ አፓርትመንት ሞል ስታንዳርድ የሆነ መኖሪያ አፓርትመንት በ10% ቅድመ ክፍያ እንዲሁም ደግሞ የባንክ ብድሮችን ለሚፈልጉ 60/40 የባንክ ብድር ተመቻቸለት ብዙዎች ሳልቬት በሚጓጉበት ቦታ ነው ሸጣውት ማለት ነው። ምን አይነት አፓርትመንት ነው ይዞ የመጣው? ባለ 24 ወለል አፓርትመንት ወደ 4000 ሜትር ስኩዌር ላይ የሚያርፍ አንደርግራውንድ 2 ቤዝመንት ያለው ከግራውንድ ከ5ኛ ፍሎር ድረስ ቢዝነስ ሴንተር የሆነ መኖሪያ አፓርትመንቱ ከ8ኛ ፍሎር ነው ያስጀመረው። 7ኛ ፍሎር ዱፕሌክስ ነው። ከታች ቢዝነስ ሴንተር ናቸው። መኖሪያ አፓርትመንቱ ከ8ኛ ፍሎር ነው የሚጀምረው። እዚህ ቦታ ላይ ሲያመጣ እንደነገርኩሽ ቦታውን ስጠራው በጣም ሊያስፈራ ይችላል። በጣም መሃል ከተማ ማንም ሰው ቤት መግዛት ይፈልጋል። ግን መሃል ከተማ ብዙ ጊዜ ሲቀርብ ምን ዋጋ ይዝሻል፣ ፕራይስ ይዝሻል። ከዛስ ከፕራይስ ቀጥሎ ካሬው አፎርድ ማታረግ ይችላል። ካሬ ነው ብዙ ጊዜ እና ከዚህ በፊት ሪል ስቴት ላይ የምናውቀው ነገር ማለት ነው። ይህ ሪል ስቴት ሜሪት ሪል ስቴት በጣም በዚህ ሰዓት ተወዳጅነት ያተረፈበት ምክንያት ሁሉንም ተች ያደርጋል። ሚንስ ከዝቅተኛ ገቢ ጫላቸው እስከ ከፍተኛ ገቢ ጫላቸው ከባለ 1 መኝታ እስከ ባለ 3 መኝታ የካሬው ከ49 ካሬ ጀምሮ እስከ 130 ካሬ ድረስ ማለት ነው። 2 ቤዝመንት አንደርግራውንድ የመኪና ማቆሚያና አጌን 4 ፍሎር ቢዝነስ ሴንተር ናቸው። 2ቱ ፓርኪንግ ናቸው ከላይ ያሉት ማለት ነው። ከምድር በታች 2 ቤዝመንት አለ፣ ወደ ላይ 2 ፍሎር አለ። የላኛው እንዴት አድርገው ነው መኪና ማቆም የሚችሉት? ራሱን የቻለ የመኪና ሊፍት አለ፣ ካር ሊፍት አላቸው። ስለዚህ 4 ፍሎር የመኪና ማቆሚያ አለ ማለት ነው። ስለዚህ ጠለሉ በአጠቃላይ ወደ 4000 ሜትር ስኩዌር ላይ ነው የሚያልፈው። 4 ፍሎር የመኪና ማቆሚያ አለ ማለት ውስጥ ከ4000 ሲባዛ በ4 ወደ 16000
ካሬ ወይም ከ16000 ሜትር ስኩዌር በላይ የሚሆን የመኪና ማቆሚያ ያለው ማለት ነው። ሁሉም አባወራ እዚህ ግቢ ውስጥ የሚገዛ ሰው ማለት ነው። ምንም አይነት የፓርኪንግ ችግር አይኖርም ማለት ነው። የፓርኪንግ ችግር አይኖርም ማለት ነው። በቃ በጣም ደስ የሚል ቦታ ነው። ሁሉንም የከስተመር ጥያቄ መመለስ የሚችል ባንክ አለው። ቅድም እንዳልኩ እንግዲህ ቦታውን ስጠቅስላችሁ በጣም ወይ ፕራይስ በጣም ውድ ሊመስላችሁ ይችላል። ማንም አፎርድ ያደርገዋል። የሚያስፈራ ነገር አይደለም። በዚህ ሎኬሽን ላይ ምናልባት አካባቢው ላይ እኛ ባጠናነው ሪሰርች መሰረት ማለት በጣም የመረጥኩበት ምክንያት እዚህ አካባቢ ላይ ካሉ ሪል ስቴቶች ይህ የሚሸጥበት ዋጋ ኦልሞስት 35-36% ይቀንሳል ዋጋው ማለት ነው። ይህ የሚሸጥበት ሰው ወደ ዋጋው ስንመጣ ባለ አንድ መኝታ 49 ካሬ ነው። የዚህ 49 ካሬ ቶታል ፕራይሱ የሚሆነው ወደ 5 ሚሊዮን ብር አካባቢ ነው። 5 ሚሊዮን ብር ባለ አንድ መኝታ በየት ፒያሳ ስለ ዲቴል ቦታው በ4 ኪሎ እና በፒያሳ ወደ ቤተ መንግስት ውስጥ አራዳ ፓርክ ፊት ለፊት ነው የሚገኘው ሎኬሽኑ። በቀኝ በኩል ፍሬንድሺፕ ፓርክ አለ። እኛ ጋር በነገራችን እነዚህ ሰራው እንዳሉ ቪዎች በራሳቸው ራሱ ለቦታው ትልቅ ቦታና ትልቅ ቫልዩ ይሰጣል። እንደውም ምናልባት ከፍ ባልሽ ቁጥር እኛ ጋር ዋጋው ይጨምራል። መጣበታ እሺ፣ ለምሳሌ የዚህ ባለ አንድ መኝታ 5 ሚሊዮን ብር ነው የሚሆነው ቶታል ፕራይስ ማለት ነው። መጀመሪያ አጠቃላይ ማለት ነው። ስለዚህ ምናልባት 5 ሚሊዮን ብር ማለት ኮንዶሚኒየም ስንት እንደሚሸጥ ታውቃላችሁ? ከረንት ላይ ያለው ዋጋ በጣም ይሄን የመሰለ ለግዠሪውን አፓርትመንት በ5 ሚሊዮን ብር ወይ ለምንድን ነው በዚህ ቀንሳችሁ መጨረሻ ላይ ወይ በስልክ ጠይቁኛላችሁ። በጣም ዋጋው በጣም ቅናሽ አፓርትመንት ሆኖ በዚህ በአራዳ ፓርክ ፊት ለፊት ፍሬንድሺፕ ፓርክ አጠገብ ለባለ አንድ መኝቶቹ ቅድሚያ የምናስከፍለው ብዙ ሰው ስለሚረባረብበት ማለት ነው። ባለ አንድ መኝታ ማን ይፈልጋታል? ሶስቱም ሌቭል ላይ ያሉ ሰዎች ሶስቱም ስለ ዝቅተኛም፣ መካከለኛም፣ የከፍተኛም ዝቅተኛ የምንጭ ሊኖርበት መካከለኛውም ለማከራየት ወይም መልሶ ለመሸጥ ከፍተኛ የምንጭ ያለው ሰውዬ 3-4 ባለ አንድ መኝታዎችን ይገዛና እነሱ ለማከራየት በቀላሉ ይከራያሉ። ነገ ተነገረ ማንም ሰው ለምሳሌ ከውጭ ያለ ዲያስፖራ ኢትዮጵያ ሲመጣ ቢያርፍባቸው የሚፈልጋቸው እንደዚህ አነስ ያሉ ነገሮችን ለጊዜው ተከራይቶ ነው። በጣም ተፈላጊ ናቸው። በጣም ሁሉም ሰው ስለሚረባረብባት የዚህችን ቅድመ ክፍያዋን 15% አድርገናታል። 15%ቷ ስንት ነው? 771 ሺህ ብር ስቲል በጣም ቅናሽ ነው። ማንም ሰው ቢሳተፍበት 15%ቷን 771 ሺህ ብር ይከፍልና በአራዳ ፓርክ ፊት ለፊት በፍሬንድሺፕ ፓርክ አጠገብ በተለያዩ ፓርኮች የተከበበ እኛ ጋር ባለ አንድ መኝታ በ771 ሺህ ብር የቤት ባለቤት መሆን ይችላላችሁ ማለት ነው። ሌላኛው ባለ ሁለት መኝታ ነው። ባለ ሁለት መኝታ ሁለት አይነት የካሬ አማራጮች አሉ። በ80 ካሬ እና በ95 ካሬ። ለምሳሌ እዚሁ ጋር 80 ካሬ ቶታል ፕራይሱ ወደ 8 ሚሊዮን 400 ሺህ ብር አካባቢ ይሆናል። 8 ሚሊዮን 400 ሺህ ብር ባለ ሁለት መኝታ። ይህ የሚከፍሉት አከፋፈሉ መጣበታለሁ። መጀመሪያ የሚከፈለው ሞስት ወደ 10% ነው ከባለ ሁለቱና ለባለ ሶስቱ ማለት ነው። ለባለ አንዷ ብቻ ነው 15%። ስለዚህ ይህ 840 ሺህ ብር ይከፈላል ማለት ነው። ሌላኛው ባለ 3 መኝታ በ130 ካሬ የ130 ካሬ ጠቅላላው ዋጋ የሚሆነው 13 ሚሊዮን 600 ሺህ። እኛ ጋር እንግዲህ በባለፈው ማቅረብላችኋለሁ ባለ 3 መኝታ ስንት እየተሸጠ ስንት እንደሸጥኩላችሁ ያው ለምን እንደዛ እንደተሸጠ የራሱ ይሄ ከዛም ይቀንሳል። በጣም ደስተኛ ነኝ በማቅረቤ ማለት ነው። 130 ወደ 13 ሚሊዮን 600 ሺህ መጀመሪያ የሚከፈለው 1 ሚሊዮን 360 ሺህ ብር ከፍለው የባለ 3 መኝታ የቤት ባለቤት መሆን ይችላሉ ማለት ነው። ስለዚህ እስካሁን እየነገርከኝ የነበሩት ዋጋ ራሱ እንግዲህ እንዳልከው ከሎ ክላስ ጀምሮ እስከ ሃይ ክላስ ያሉት ሌቭሎች በጣም አፎርደብል እና ተመጣጣኝ ነው ዋጋ ይዛችሁ ነው የቀረባችሁት። ታዲያ ይሄ ዋጋ ከተባለ አይቀር ደግሞ እንግዲህ አከፋፈል ሁኔታው እንዴት ሊሆን ነው ማለት ነው? እሺ፣ በጣም አሪፍ ጥያቄ ነው የጠየቅሽው። ብዙዎች በባለፈውም ሳላቀርበው ብዙዎች ብለውኛል። እሺ፣ አከፋፈላችን ሪል ስቴት ላይ ሁለት አይነት አከፋፈል አለ። ታይም ቤዝድ እና ኮንስትራክሽን ቤዝድ ማለት ነው። ታይም ቤዝድ ማለት በጊዜ ገደብ ነው። ኮንስትራክሽን ቤዝድ ማለት ደግሞ በግንባታው መሰረት ማለት ነው። ታይም ቤዝድ ኦንሊ ላለቁ ቤቶች ብቻ ሪከመንድ የሚደረግ ነው እንደ እኔ ማለት ነው። ምናልባት ታይም ቤዝድ የሚያስከፍሉ ባለሀብቶች አሉ፣ ዲቨሎፐሮች አሉ። ኮንስትራክሽን ቤዝድ ማለት ደግሞ ግንባታውን እያዩ በግንባታው መሰረት ማለት ነው። ለምሳሌ ታይም ቤዝድ በየ5 ወር ጋፕ፣ በ6 ወር ጋፕ፣ በ7 ወር ጋፕ ሊሆን ይችላል። ይህ ሲሆን ምንድነው ለከስተመሩ ትረስት ሹ ይኖርበታል። ምንድነው ከዚህ በፊት የተፈጠሩ ነገሮች አሉ። ስም ባንጠቅስም እንኳን አንዳንድ ሪስቲቶች ብር ሰብስበው የሚጠፉበት ሁኔታ ምንድነው ውልሽ ላይ በየ5 ወር ጋፕ፣ በ6 ወር ጋፕ ጊዜ ስለደረሰ ብቻ ትከፍያለሽ ማለት ነው። ግንባታው ቢገነባም ባይገነባም
ይህ ሲሆን ለከስተመሩ በጣም ሪስክ ነው፣ አስቸጋሪ ይሆናል። ይህ በከስተመር ማለት አልከፍልም ብትይ አንደኛ ውልሽ ላይ ተቀምጧል ከፍላለሁ ብለሻል። ግን እኛ ከዚህ ተነሳን አብዛኞቹ ሪል ስቴቶች ወደዚህ መጥተዋል በግንባታው መሰረት። ለምሳሌ የኛ በባለፈው ከዚህ በፊት እንትን ብለው ቁፋሮ ሲጀመር 10% ይከፈላል። ከዛ ፋውንዴሽኑ ሲያልቅ፣ ከዛ ሁለተኛ ፍሎር ሲደርስ፣ 8ኛ ፍሎር ሲደርስ፣ 14ኛ ፍሎር፣ 20ኛ፣ 24ኛ በር ቁልፍ ይህ በግንባታው መሰረት ነው። ስለዚህ እኛ ምንድነው ለምሳሌ አንድ ከስተመር ዛሬ 10% ከፍሎ ሰከንድ ፔመንት ስንጠይቀው ሙሉ ፋውንዴሽኑ ተጠናቆ መሆን አለበት። ስለዚህ መጥቶ ኮንፊርም አድርጎ ነው ማለት ነው የሚከፍልን። ለምሳሌ 5ኛ ክፍያ ላይ እኛ 10ኛ ፍሎር ሲደርስ ነው 5ኛ ክፍያ የምትከፍለው ካለው ከፋይናንስ ሲደወልለት መጥቶ ማየት አለበት ማለት ነው። ሳይቱ አይቶ ኮንፊርም አድርጎ። ስለዚህ ለደንበኛው በጣም ትረስት ይኖራል ማለት ነው። ስለዚህ አከፋፈላችን እኛ በኮንስትራክሽን ቤዝ ይሆናል ማለት ነው። ባንክ ለሚፈልግ እንደዛው 60 ይቻላል። እነሱን በደንብ ጠይቁ፣ በስልክ እናስረዳቸው። ኦኬ ወይ በጣም ጥሩ ነገር ነው ተዳይዛችሁ የቀረባችሁት ማለት ነው። ያው ለከስተመርም በጣም ተመራጭና አስተማማኝ የሆነ ነገር ነው። ምክንያቱም ትረስት ሲኖር ነው በደንብ ከስተመር ደግሞ ገፋ አድርጎ መጥቶ እናንተን መግዛት የሚችለው ማለት ነው። እንግዲህ አሁን የምንገኘው የት ነው? ሳይታችን ላይ ተገኝተናል። በእንትኑ መሰረት እንግዲህ ምናልባት ሌላ ሚዲያ ማይተው የገዙ ሰዎች ይኖራሉ። በፊት በቁፋሮ ላይ የተመዘገባችሁ ደንበኞች እንግዲህ በዚሁ አጋጣሚ እንግዲህ ሳይታችን የደረሰበትን የምናሳይ ይሆናል። ከታች ማቱ ተሰርቶ ማቱ ውስጥ ወደ 2000 ምናምን ሜትር ኪዩብ ነው ያ ተሞልቶ አሁን የቤዝመንት ስራ የተጀመረበት ሁኔታ ላይ ነው ያለነው። እንግዲህ ምናልባት በትክክል ቢቆጠር ቁፋሮ ላይ ገዛች ሰዎች ነበራችሁ ከ2 ወር በፊት። በ2 ወር ውስጥ ነው ቁፋሮ ታች ተቆፍሮ አጌን ይሄ ማቱ ተሞልቶ የቤዝመንት ስራ የጀመርነው። ሳይታችን የመሀል ከተማ ፕሮጀክት እየተባለ ሲጠራ የነበረው ይሄን ይመስላል። እንዴት አገኘሽው? በጣም አሪፍ ነው፣ በጣም ያምራል። ቀድሞ የገዙ ሰዎች እንግዲህ ዛሬ በእርግጠኝነት ደስተኛ ይሆናሉ። ምናልባት ያኔም ሌላ ጋር እንደነበረው ምናልባት አንዳንድ ደንበኞች ትንሽ የትረስት ሹ ያለባቸው ሌላ ጋር ገዝተው በተባለበት ሰዓት አይረከብም እናንተ ዛሬ ቁፋሮ ሳይጀመር ሃው ምናምን ያላችሁ ደንበኞች እንግዲህ ዛሬ እዚህ ላይ ደርሷል። አሁን በእርግጠኝነት እናንተ ናችሁ በፍጥነት የምትመዘገቡት ማለት ነው። እንግዲህ ምን ብዬሻለሁ ቅድም ላይ በአራቱም አቅጣጫዎች የራሳቸው ቪው ይኖራቸዋል። በፊት ለፊት እዚህ አራዳ ፓርክ ይኖራል። ከኋላችን የከተማ ቪው ነው የሚኖረው። በዚህ ፊት ለፊት ደግሞ ፍሬንድሺፕ ፓርክ ያለው ኩሽ ነው። ፍሬንድሺፕ ፓርክ በጣም ነው ቤተመንግስት ያለው አይደለ? በቅርብ ርቀት ማለት። ኦኬ። ስለዚህ እዚህ አካባቢ አብሮት ቤተመጻሕፍት የሚባለው እዛ ጋር ነው። በቅርብ ጊዜ የተሰራው ማለት ነው። ስለዚህ ሰፈሩ በጣም ነው የሚያምረው። ቪው ያለው ከተማ ነው። የመሀል ከተማ ፕሮጀክት እየተባለ የተጠራበት በዋነኝነት ይሄ ነው። የመጨረሻ እድል ነው። ምናልባት እዚህ ጋር በስተመጨረሻ ማለት የምፈልገው ምንድነው እዚህ ቦታ ላይ ምናልባት ዛሬ ነው ቀኑ፣ ጊዜው ዛሬ ነው። ባዶ ቦታ የለም እዚህ አካባቢ ትርፍ ቦታዎች የለም። ስለዚህ በ10% ሆነ በ20% ተመዝግባችሁ ይሄን ቦታ ያዙት ምን ጊዜ እንዲሆን ማለት ነው። ሌላኛው ምንድነው ይሄ የትረስት ኢሹ ያለባችሁ ሰዎች ምናልባት ሲገነባ ምናምን ተጀመረ ምናምን የሚባለው ነገር ይሄ የመሀል ከተማ ፕሮጀክት ነው። በቅርብ ርቀት እንዳሳየዋችሁ ቤተመንግስት ተቀርባለ። ቀጥሎ ፍሬንድሺፕ ፓርክ አለ። በዙሪያው መዝናኛ ቦታዎች ናቸው። ሰው በእነዚህ መዝናኛ ቦታዎች አሁን ያለ ሳይት በቅርብ ባጅት በ2-3 ዓመት ውስጥ ገንብተው እንዲጨርሰው መንግስት አስገድዷቸዋል ማለት ነው። ይሄ ለእናንተ ተብሎ ሳይሆን ግዴታ የሀገሪቷ ሁኔታ ስለሚያስገድዳቸው በተባሉበት ሰዓት የማስረከብ ግዴታ አለባቸው። ለምን? ይሄ ሰፈር የልማት ቦታ ነው። እንደዚህ ፕሮጀክት ለምሳሌ እንደዚህ አይነት የሚያምር ቦታ አይተሽ እንደዚህ የተቆፋፈረ ነገር ጊዜ ተሰጥቷቸዋልና የዴሊቨሪ ታይም ጥርጣሬ ያለባችሁ ሰዎች ይሄ ግዳጅ ስላለ በዚህ 2-3 ዓመት ውስጥ እናስረክባለን። ለእናንተ ተብሎ ሳይሆን መንግስት ስለሚያስገድደው ማለት ነው። ስለዚህ እዚህ ቦታ ላይ የምትገዙ ሰዎች ሁላችሁም ደስተኛ ሆኑ። ጥቂት ምስክ 75% በላይ የሚሆኑ ተሸጧል። 25% ነው የሚቀረው። በ10% ብቻ ተመዝገቡ። ከ771 ሺህ ብር ቅድመ ክፍያ ጀምሮ ማለት ነው። እንደናንተ አከፋፈል ደግሞ ሌላ ተጨማሪ ዲስካውንት እንሰጣቸዋለን። ይሄን ይመስላል። እንግዲህ ያው መኖሪያ ቤቶቹም እስካሁን በእርግጥ በሰጠኸኝ አማራጭ ራሱ በጣም እጅግ ደስ የሚል ነገር ነው እየነገርከኝ የነበረው። ይሄንን ካልን አይቀር ግን የሱቁ ነገር በጣም አጓጉቶኛል እና በጣም ነው መስማት የፈለኩት። ሱቁ በጣም ብዙ ሰው በምዝገባ ላይ ያለውና በጣም ብዙዎች ማለት ነው እና እናንተ ኦዲየንሶች ዛሬ መስማት አለባቸው በሚል ነው
ሱቁን ግን ከሱቁ በፊት አንድ የረሳሁት ነገር አለ። በነገራችን ላይ እዚህ ጋር በጣም ይቅርታ እኛ ጋር ዲስካውንት ማለት ነው ምናልባት 10% ወይም 15% ሲከፍሉ ሌላ ተጨማሪ ለምሳሌ አንድ ሰው ከስተመር ባንክ ቤት ብር ሲያስቀምጥ ነው ባለ 2 ሊሆን ይችላል። እኛ ጋር ከተጠየቀው አትርፎ ሲከፍል አትርፎ ለሚከፍለው ከቶታሉ ላይ ዋጋ ይቀነስለታልና ለምሳሌ 30% ሲከፍሉ 50% ሲከፍሉ 80% ሲከፍሉ የየራሳቸው ዲስካውንት ይኖራቸዋል። ወደ 100% ልጠጋ 100% ለምሳሌ ቀደም ላይ ባለ አንድ መኝታ ወደ 5 ሚሊዮን 100 ሺህ ብር ያልኩሽ ወደ 3 ሚሊዮን 600 ሺህ ብር ይደርሳል። ቶታል ፕራይስ ማለት ነው 3 ሚሊዮን 600 ሺህ ብር ዛሬ ስቱዲዮ ኮንዶሚኒየም ራሱ አይገዛም። ይሄ እድል እንዳመልጣችሁ የምሬን ነው የምላችሁ የእውነቴን ማለት ነው። አይ ወደ 1 ሚሊዮን 400 ሺህ ብር አካባቢ ቅናሽ ታገኛላችሁ ማለት ነው። ሌላኛው ባለ 2 መኝታ ቅድም 8 ሚሊዮን 400 ሺህ ብር ያልኩሽ ወደ 5 ሚሊዮን 800 ሺህ ብር የሚጠጋበት ይሆናል። ሌላኛው ባለ 2 መኝታ ወደ 9.9 የምንሸጠው ወደ 6 ሚሊዮን 800 ሺህ ብር ይሆናል ማለት ነው። እንግዲህ ይሄን እድል ተጠቀሙበት ማለት 30% ነው ሙሉ ኦፍ የሚደረገው 70ውን ብቻ እነሱ ይከፍላሉ 30 በሌላ ቋንቋ 70 እናንተ ትከፍላላችሁ 30 ካምፓኒ ይሸፍንላችኋል ማለት ነው። ሌላኛው ባለ 3 መኝታ 13 ሚሊዮን 600 ሺህ ብር የነበረው ወደ 8 ሚሊዮን ብር አካባቢ ይሆናል ማለት ነው። ኦልሞስት ወደ 5 ሚሊዮን ብር ዲስካውንት ማለት ነው። ይህ ቀላል ነገር አይደለም። ይህ ዲስካውንት እስከመቼ ነው? እስከ ተወሰኑ ቀናቶች ብቻ ነው። አንዳንድ ደንበኞቼ ምናልባት ብር ባንክ ቤት ማጠራቀም በዚህ ሰዓት ነው በእኔ እይታ ማለት ነው ከኔ ማንተ የተሻለ ኤክስፒሪያንስ ይኖራቸዋል። በዚህ ሰዓት ብር ባንክ ማስቀመጥ ቫልዩለስ ነው። ሪል ስቴት በዚህ ሰዓት ኢንዳይሬክትሊ በሌላ ዙር ምን ሆኗል? ኢንቨስትመንት ሆኗል፣ ንግድ ሆኗል። ዛሬ በ3 ሚሊዮን ብር 600 ሺህ ብር ኢንቨስት አድርጋችሁ ገዛችሁ ባለ አንድ መኝታ እስቲ ከ2 ከ3 ዓመት በኋላ ስንት ይሆናል? ሞስት ከ10 ሚሊዮን ከ11 ሚሊዮን 12 ሚሊዮን። ስለዚህ እዚህ ጋር ስንት አትርፋችኋል? 7 ሚሊዮን ብር አትርፈዋል ማለት ነው በሁለት ዓመት ውስጥ 7 ሚሊዮን ብር። እናንተ እዛ ዲያስፖራዎች እህቶቻችን ወንድሞቻችን በሰው ሀገር 24 ሰዓት ሰርታችሁ በስንት ዓመት ነው 7 ሚሊዮን የምታመጡት? ይሄ ግን ሳትሰሩ ራሱ ነው የሚሰራው። እነዛን ታሳቢ አድርጋችሁ ይሄ እድል እንዳያመልጣችሁ ኢንዳይሬክትሊ እኛ ምን እያልናችሁ 70 ክፈሉ 30 በካምፓኒ ሸፈንላችሁ እያልናችሁ ነው። ይሄን እድል ተጠቀሙበት። እሺ ወደሚያጓጓው ወደ ሱቁ ስንመጣ ምንድነው መሰለሽ ከዚህ በፊት ብዙ ጊዜ ማስታወቂያ ላይ ተሽ ከሆነ ሜክሲኮን በመርካቶ ፒያሳ በመርካቶ ለቡ በመርካቶ ቡልቡላ በመርካቶ ማን ነው እዚህ ጋር ስሙ መጣው? መርካቶ በምን ይታወቃል ማለት ነው? በሱቅ በቢዝነስ ቦታ ይታወቃል ማለት ነው። ስለዚህ ዛሬ ትልቁ ሰርፕራይዝ የመጀመሪያው ነው እናንተ ጋር ስናወጣ ዛሬ ነው ላውንች ተደረገው። ይህን ሱቅ ወደ G+6 ሞል ነው። ሞል ታይፕ ማለት ውስጥ ለው ሰርኩሌት እያደረጋችሁ የምትገበዩት ማለት ነው። እና የውጭ እህቶቻችን ይረዱታል። በዚህ ሀገር ላላችሁ ደንበኞች ጀስት ብዙ ሞል አልተለመደም። ጋስት ሞል ምናልባት 3000 ምናምን ካሬ ነው። የኛ 6000 ካሬ ምናምን ላይ የሚያርፈው ከዝቅተኛ ካሬ አማራጭ እስከ ከፍተኛ ካሬ አማራጭ ማንም ሰው ሞባይልም ማንኛውንም ኮስሞቲክስ ሊሆን ይችላል ማንኛውንም የሚሰራበትን ትልቅ የቢዝነስ ቦታ በመርካቶ ከዝቅተኛ ካሬ አማራጭ ውስጥ ከ20 ካሬ ከ10 ካሬ ጀምሮ እሱም አከፋፈሉ እናንተ እንደምትፈልጉት አከፋፈል አድርገን ይዘን መተናል። ይህ ሞል ምን ይኖሩታል? አንደርግራውንድ 3 ቤዝመንት አለው። እነዚህ 3 ቤዝመንቶች የመኪና ማቆሚያ ነው። አጊን ወደ 18000 ካሬ የመኪና ማቆሚያ ያለው ማለት ነው። ስለዚህ እስከ 6ኛ ፍሎር ድረስ ፓርኪንግ ይሆናል። ይህ እድል እንዳያመልጣችሁ። ሱቅ በመርካቶ ጀስት ከዚህ በፊት እንደምናስተዋውቀው ሜክሲኮ በመርካቶ አይደለም፣ ሜክሲኮ ላይ አይደለም ሱቅ ያመጣ ነው፣ ወይም ደግሞ ሳር ቤት አይደለም ሱቅ ያመጣ ነው፣ ፒያሳ ላይ አይደለም። ለሁሉም እንደመነሻ ለቢዝነስ በሚታወቀው በሀገርም ብቻ ሳይሆን በየትም ቦታ ይታወቃል መርካቶ። ስለዚህ በመርካቶ ሱቅ ይዘን መተናል። ሁላችሁም እዚህ ሱቅ ላይ ተረባረቡ፣ ተሳተፉ፣ እንዳያመልጣችሁ እላለሁ። ደንበኞች ያው እንደሚታወቀው መግዛት ይፈልጋሉ፣ መለወጥ መሸጥ ይፈልጋሉና የምታስቀምጥልን ስልክ ቁጥር፣ አድራሻ ወይም የምትሰጡት ኦፈሪንግም ካለ እስቲ። እሺ በሚገባ በጣም አሪፍ ጥያቄ ነው። እዚሁ ጋር ሳርሰው መናገር የምፈልገው ነገር እርግጥ ብዙዎቻችሁ ልታውቁ ትችላላችሁ። አንዳንድ ደንበኞች ጠይቀውኛል። በተለይ ውጭ ሀገር አሜሪካ፣ ካናዳ የሚኖሩ ደንበኞቻችን በቀላሉ የቤት ባለቤት የምትሆኑበትን እድል አመሻሽተናል። ማለት ውጭ ሀገር ያለ ሰው ሁለት አይነት መንገዶች አሉ። በውክልና ወይም ደግሞ በዲኤችኤል ማለት ነው። ውክልና ማለት ከዚህ በፊት ህጋዊ ውክልና ያለው ሰው የነሱን ንብረት ማንቀሳቀስ፣ መሸጥ፣ መለወጥ ሙሉ ውክልና ያለው ሰው ካለ ከነሱ የሚጠበቅባቸው ሙሉ አግሪመንቱ ቤቱ በእነሱ ስም ይሆናል። በእነሱ ስም የሚሆነው እንዴት ነው? እዛው ባሉበት ቦታ ሆኖ ፓስፖርታቸውን ወይም ደግሞ የሎ ካርድ በዋትሳፕ በቴሌግራም ልከውልን ያን ፕሪንት አድርገን አውጥተን ውሉን በእነሱ ስም እናዘጋጅላቸዋለን። በእነሱ ስም በእነሱ ቦታ
ህጋዊ ውክልና ያለው ሰውዬ መጥቶ መፈረም ይችላል ማለት ነው። ያን አብረን አታች እናደርገዋለን ኦሪጂናል ማለት ነው። ሌላኛው ሁለተኛው ነው። ምን አይነት ሰዎች አሉ? እዚህ ህጋዊ ውክልና ሳይሰጡ ይሉ ሰዎች አሉ። እንግዲህ እንዴት ነው የቤት ባለቤት እያደረግናቸው? ብዙዎቻችሁ ከእናንተ ያወራናቸው የሚላኩላችሁ ዲል ያደረግን ሰዎች አሉ። የማታውቁ ሰዎች ግን ምን አድርገናል? ዲኤችኤል የሚባል ነገር አለ። ዲኤችኤል ምንድነው? እዛው ሆኖ እነሱ ይሉ ካርዳቸውን፣ ፓስፖርታቸውን በአጠቃላይ ይልኩልና ፕሪንት አድርገን ቅድም እንዳልኳችሁ ከሁሉ ባታች ይደረጋል። ይህን ውል አያይዘን አድራሻ ይልኩልናል። በሚልኩልን አድራሻ ያሉበት ቦታ ድረስ ምናልባት ጀርመን ነው ትንሽ ራቅ ይላል። አሜሪካ በ2 ቀን በ3 ቀን ይደርሳል። ጀርመን እስከ 4 እስከ 5 ቀን ድረስ ይደርሳል። ሰው በዲኤችኤል ባላችሁበት ቦታ በላካችሁልን አድራሻ በ2 በ3 ቀን እንዲደርሳችሁ አድርገን እናንተ ጋር ደርሰው እናንተ ጋር የሚቀረውን ሁለት አይነት ውል የሚዘጋጀው አንድ እነሱ ጋር የሚቀራለ፣ ሁለተኛው ወደ ካምፓኒ የሚመለስ የሚቀረውን አስቀርተው ወደ ካምፓኒ የሚላከው መልሰው ይልኩልናል ማለት ነው። ስለዚህ ወይ በዲኤችኤል ወይ በህጋዊ ውክልና እኛ ጋር የቤት ባለቤት መሆን ትችላላችሁ። እኛን ቀጥታ ለማግኘት ታች በምናስቀምጠው ስልክ ቁጥር በቴሌግራም ሊሆን ይችላል፣ በዋትስአፕ በማንኛውም ሁሉም እንትኖች እንገኛለን። የቤት ባለቤት ሆኑ። በተለይ 30% ዲስካውንቱን ተጠቀሙ። ለአጭር ጊዜ ብቻ የሚቆይ ነው። የሱቅ ባለቤት በመርካቶ